የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን በነጻ አስተያየት መድረካችን የደረሰን አንድ ሐሳብ ወደ እናንተ እናደርሳለን። ይህ የነጻ አስተያየት መድረክ በአንዳርጋቸው ጽጌ የተጻፈ ነው። ውድ ቤተሰቦቻችን ይህ የነጻ መድረክ አስተያየት የጸሐፊውን እንጂ የቦርከናን አቋም እንደማያንጸባርቅ ለመግለጽ እንወዳለን። አብይ አህመድ ይሉሽን በሰማሽ ገበያ ባልወጣሽ የሚለውን አባባል ያውቀው መሰለኝ። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ማክሰኞ ጥቅምት 18 2018 ዓ.ም በኢትዮጵያ ሕዝብ ተወካዮች ምክር ቤት ውስጥ ለምክር ቤቱ አባላት ጥያቄዎች መልስ በመስጠት ሰበብ ካደረገው ዲስኩር መካከል ብዙ ትችትና ውግዘት ሊሰጡባቸው የሚችሉ በርካታ ጉዳዮች እንዳሉት ይታወቃል። በርካታ ሚዲያዎች ብዙዎችን ጉዳዮች እያነሱ እያፍተለተሏቸው ይገኛሉ። እዚህ ላይ እኔ ትኩረት ከማደርግባቸው ነጥቦች መካከል አንዱ አብይ አህመድ ስለ ባንዳነት ስለ ከሃዲነት ባደረገውና እጅግ ባስገረመኝ ዲስኩር ላይ ነው። ይህ ብቻ አይደለም፣ የግል ጉዳይም አለኝ። ሌላኛው ደግሞ አብይ አህመድ በዚህ ዕለት ንግግሩ ጉልበታቸው መዛሉን እድሜያቸው መግፋቱን ያልተገነዘቡ ከሀገር ወጥተው በለመዱት የመቃወምና የመላላክ መንገድ ቀጥለውበታል ብለዋል። አብይ አህመድ ይህን ሲል ስሜን በቀጥታ አልጠቀሰም። ባይጠቅስም አብይ ግራዋ እንደጋቱ ሰው በዚህ መንገድ እየተንገፈገፈ ሊናገራቸው የሚችሉ በርካታ አዛውንቶች በውጭ እንደሌሉ አውቃለሁ። ይህ ብቻ ሳይሆን የጠቅላይ ሚኒስትሩ ንግግር እንዳበቃ ራሱ ያደራጀው የሚዲያ ሰራዊት የአብይን ንግግር ሲያብራራ በምሳሌነት እንዲያቀርብ የተነገረው እኔም መሆኑን ማወቅ ስለቻልኩ ንግግሩ እኔን የሚመለከት ለመሆኑ ጥርጣሬ እንዳይኖረኝ አድርጎታል። የዲጂታል ሚዲያውም የተሰጠውን ተልእኮ ተቀብሎ የሚችለውን ሁሉ እየሰራ ነው። ለማንኛውም ይህ የአብይ ዲጂታል ሰራዊት ድርጊቶች ደህና አርፎ የነበረውን ብዕሬን እንዳነሳ ያደረጉኝ ጉዳዮች እነዚህ ናቸው። አብይ አህመድ የሚባል አምባገነን ለባንዳነትና ለክህደት የተመቻቸ የአእምሮ ውቅር የማንነት አረግ የታሪክ መሰረት ያለው ሰው መሆኑ ይታወቃል። የእውቀትና የልምድ ውስኑነት ያለው መሆኑ ከራስ መተማመን ማነስ የሚመነጭ ለባንዳነትና ለተላላኪነት በቀላሉ የሚያጋልጠው ተፈጥሮ ያለው ሰው ያደርገዋል። በተግባርም ደግሞ ደጋግሞ ሀገርን፣ ህዝብን፣ ወዳጆቹን፣ ቅርቦቹን፣ እውቆችን የካደ ሰው ነው። ታዲያ እንዴት ሆኖ ነው እንደዚህ አይነት ፍጥረት በዲፍረት ስለ ክህደት፣ ስለ ባንዳነትና ስለ ቃል ማጠፍ የሞራልና የስብዕና ልዕልና ያለው ሰው ይመስል በእነዚህ ጉዳዮች ላይ ዲስኩር ለመስጠት እየደፈረው? የሚመልስልኝ የለም ብሎ ነገሩ ሁሉ አንቺው ታመጪው ስለሆነ እስኪ አናሩጠው። አብይ አህመድ የኤምሬቱ ገዥ የመሐመድ ቢን ዛይድ ጀለብያ ውታፍ ነቃይና ተላላኪ መሆኑ ይታወቃል። አብይ አህመድ ቢን ዛይድ መጀመሪያ ይቀበላል፣ ቀጠናው በመሐመድ ቢን ዛይድ ትዕዛዝ ይበጠበጣል። ኢትዮጵያን የመሐመድ ቢን ዛይድ የፖለቲካ ሺሻ ማጨሻቃ ካደረጋ ሰንብቷል። ከርግዝና መከላከያ ጋር የተያያዘውን ሌላ ቃል ያልተጠቀምኩት የአንባቢን ስሜት ላለመንካት ነው። አብይ ለአሜሪካ ስሰልል ነበር፣ ዛሬም ቢሆን ለአሜሪካ ራሴን ሰዋለሁ ብሎ በአደባባይ ለጋዜጠኛ ለመናገር የደፈረ የመጀመሪያው የአንድ ሉዓላዊ የሆነ ሀገር መሪ ነው። የመጨረሻውም ሳይሆን አይቀርም። በተላላኪነትና በባንዳነት መሰለፍን፣ መለመንን፣ ለምኖ ምጽዋት ማግኘትን ልዩ ጸጋና ችሎታ አድርጎ የሚመለከት ሰው ነው። ራሱን አዋርዶ ኢትዮጵያን የሚያክል ትልቅ አገር ያዋረደ ግለሰብ ነው። ይህ ግለሰብ ሌሎችን በባንዳነት ሲከስ፣ በተላላኪነት ሲወነጅል ትንሽ አፉን ያዛ ያድርገው። የሀገሬ ሰው ተናግሮ ከሚያናግር ይሰጉር ይላል። ይህ ምረቃ ስላልደረሰኝ ለዚህ ለአብይ አህመድ ለሚባል ደፋር ቃል መጠበቅ አለመክዳት ባንዳና ተላላኪ አለመሆን ማለት በተግባር ሲገለጥ ምን እንደሚመስል እሱ ራሱ ከሚያውቃቸው ሐቆች በመነሳት ትምህርት መስጠት ተገቢ ሆኖ አግኝቼዋለሁ። ከታች የምታዩዋቸው የቪዲዮ ክሊፖች አንዱ የመጀመሪያው አብይ አህመድ አንተ ካልተፈታህ ስራዬን እለቃለሁ ብዬ አስፈታውት ብሎ በኋላ ውሸት መሆኑን አረጋግጫለሁ፣ ቢሮው ጠርቶ ባናገረኝ ዕለት ከ4 ዓመት እስራት በኋላ ከእስር በተለቀቁ ማግስት ግንቦት 22 2010 ዓ.ም የተናገርኩት ነው። ለአጃንስ ፍራንስ ፕሬስና የቻይና ሚዲያ ሲጂቲኤን በእንግሊዝኛ ቋንቋ የሰጠውት ቃለ መጠይቅ ነው። ትርጉሙ የጠቅላይ ሚኒስትሩ ንግግር ለመቀራረብና ለመደማመጥ የሚያበረታታ ነው። እውነተኛ ለሆነ የፖለቲካ መስተጋብር ግን በርካታ ነገሮች መስተካከል አለባቸው። ተጨባጭ ሆኑ ስራዎች መሬት ላይ መስራት አለባቸው። የፖለቲካ እስረኞችን መፍታት ብቻ በቂ አይደለም። ጥሩ ንግግር ማድረግ ብቻ በቂ አይደለም። እዚህ ሀገር ውስጥ በፖለቲካው ተጨባጭ ከሆኑና መሰራት ካለባቸው ጉዳዮች ውስጥ የነጻና ገለልተኛ ተቋማት የመቆማቸው ጉዳይ ወሳኝ ነው። በሌሎች የማህበራዊና የኢኮኖሚ ዘርፎችም መቃለል የሚጠይቁ ችግሮች አሉ። እኛ የመቃወም ሱስ የለብንም። የምንቃወም ከሆነ መቃወም የሚጠይቁ ጉዳዮች ስላሉ ብቻ ነው። ለመቃወም ብቻ ስንል አንቃወምም። አዎንታዊ ጉዳዮች ካሉ የማናመሰግንበት ወይም የማናደንቅበት ምክንያት የለም። በጎ ያልሆኑ ነገሮች ከተከሰቱ፣ አፋኝነት ከመጣ፣
ከህዝብና ከሀገር ጥቅም ጋር የሚጻረሩ ስራዎች ከተሰሩ መቃወም ብቻ ሳይሆን አምርረን የምንቃወም ይሆናል። ለሁሉም መልካም ጅማሮ ነው የሚል ነው። ከዛን ዕለት ጀምሮ በግሌ ለአብይ አህመድ በቀጥታ በዋትስአፕ ቻት በሰነዶች በአካል በተገናኘንባቸው በርካታ አጋጣሚዎች በጎና በጎ ያልሆኑ አመለካከቶችንና ድርጊቶችን ያለምንም አድርባይነት ለመጠቆም ሞክሬያለሁ። ሁሌ አሉታዊ ትችቶችን ማቅረብ ብቻ አይደለም፣ በጎ ጅማሬዎች ተጠናክረው እንዲቀጥሉ ለማበረታታት ሞክሬያለሁ። በድጋፍም ደረጃ ቢሆን አብይ አህመድ ቀጣፊ መሆኑን ሳልረዳ እንደታየ ደንደ አይነቶቹ ስለ ሰሜን እዝ መጠቃትና በጥቃቱ የአብይ ሴራ ምን እንደነበር ሳይነግሩን ወያኔዎችን ሙሉ በሙሉ ወንጀለኛ አድርጌ በማየት የአብይ መንግስት በወያኔ እንዳይሸነፍ ከጎኑ ቁሜ ድጋፍ ሰጥቻለሁ። በተኙበት ወያኔ ጨፈጨፋቸው ተብሎ ለተነገሩን የሰራዊቱ አባላት ቤተሰቦች መቋቋሚያ መጽሐፍ ሽጬ ካገኘሁት ገንዘብ ላይ 100 ሺህ ብር ለግሻለሁ። ይህ የአብይ አህመድ ሰራዊት ግን ዛሬ በአማራ ክልል የልጆቻችንን የእህቶቻችንን ጦት ይቆርጣል። ይህ እንዳለ ሆኖም በበኩሌ በ2010 ዓመተ ምህረት የመቃወም ሱስ የለብንም የሚለውን አባባልን ከሚገባው በላይ በመለጠጥ ድጋፍ መስጠት ሊቋረጥ የሚገባበትን ወቅት ማየት እንዳልችል ባደረገ ሆደ ሰፊነት ለአብይ መንግስት ድጋፍ እንደሰጠው የሚያሳይ ነው። ቃል መጠበቄ ነው። በተለጠፈው ቪዲዮ ላይ መንግስት ማፈን ከጀመረ የህዝብንና የሀገርን ጥቅም ተጻርሮ የሚቆም ከሆነ መቃወም ብቻ ሳይሆን አምረን እንቃወማለን ብዬ ነበር። ነገሮች እየተበላሹ ሲመጡ የደህንነት ቀውሱ እየጨመረ አፈናው፣ እልቂቱ፣ መፈናቀሉ እየተበራከተ ዘረፋው እየተስፋፋ መንግስት ለማይፈጽማቸው ኃላፊነቶቹ የሚሰጣቸው ሰበቦችና ምክንያቶች አጠራጣሪ መሆን ሲጀምሩ የመንግስት የከፋ አገዛዝ ወደ መሆን እያኮበኮበ ነው የሚል ስሜት ሲቀሰቅስብኝ ምልከታዬን በውስጥ ማቅረብ ይሻላል በሚል ብዙ ነገሮች እንዲታረሙ ተቃውሞዬን በቀጥታ ለአብይ አህመድ አቅርቤያለሁ። ሆኖም ግን ይህ በውስጥ የሚቀርብ ምልከታ ለአብይ አገዛዝ የተመቸው እንደሆነ ሰውየው በአንድ ጆሮ ሰምቶ በሌላው የሚያፈሰው መሆኑን መረዳት ሲጀምር በአደባባይ በርካታ መድረኮች የአገዛዙን አደገኛ አካሄድ በንግግር በጽሁፍ ተችቻለሁ። ሁለተኛው ቪዲዮ 2013 ዓመተ ምህረት አልቆ 2014 ለመቀበል በተዘጋጀ በዓል ላይ የተናገርኩትና በኢሳት ቴሌቪዥን ለህዝብ የተላለፈ ነው። ንግግሩ በቀጥታ የሚመለከተው በኦሮሞ ብልጽግና ባለስልጣናትና የቅርብ ደጋፊዎቻቸው ዘንድ እየተስፋፋ የመጣውን የተረኛነት ስሜትና የዘር የስልጣንና የጥቅም ትስስር በከተማ ውስጥ እየታየ ከመጣው የአይን ያወጣ ዘረኝነት ጋር ተያይዞ ያደረኩት ነው። የሙስናው ጉዳይም ከመቼውም ዘመን በከፋ መልኩ ስር እየሰደደ እንደሆነ መረጃ በማሰባሰብ ላይ ተመስርቼ የተናገርኩት ነው። ሁሉንም ጽሁፌን ንግግሬን ከማንም አስቀድሜ ለአብይ አህመድ እንዲደርሰው ሳድርግ ነው የኖርኩት። አላየሁትም እንዳይል አሁንም ይህ በሁለተኛው በቪዲዮ ያቀረብኩት ንግግር በ2010 ከእስር በተፈታውበት ቀን ካቀረብኩት ንግግር ጋር ማነጻጸር ይቻላል። የምንቃወመው ዝም ብለን ለመቃወም አይደለም፣ መቃወም የሚያስፈልጉ ጉዳዮች ሲኖር ነው ላልኩት ማረጋገጫ ነው። ይህ ንግግር ትልቅ የተቃውሞ ንግግር አልነበረም። በወቅቱ ማንን ሰው ይህን ንግግር ዝቅተኛው በመንግስት ላይ ሊቀርብ የሚችለው ትችት እንደሆነ የሚገነዘብ ይመስለኛል። ከዚህ ንግግር ውጭ በርካታ በሚገባ የተጻፉ ትችቶችን በፌስቡክ ገጾች በየጊዜው አደባባይ አውጥቻለሁ። የመጨረሻውና በተፈታው ዕለት የተናገርኩትን አፋኝና ጸረ ህዝብና ጸረ ሀገር ተግባራት መንግስት ከፈጸመ አምርረን እንታገለዋለን ያልኩት ደረጃ የደረሰ ጉዳይ መምጣቱን የሚያሳየው ነጥብ ነሐሴ 17 2015 ዓ.ም የአብይ አህመድ አገዛዝ የአማራን ክልል በወታደራዊ እዝ አገዛዝ ስር ያስገባበትን አዋጅ ተከትሎ የጻፍኩት ነው። በፌስቡክ መሆን የነበረበት ወያኔን ጠበቅ አማራ ለቀቅ ማድረግ ነበር በሚል እስከ ጻፍኩት የተወሰደ ነው። በአማራ ክልል እየሆነ ባለው እጅግ አሳዛኝ ሁኔታ ላይ የዛሬውን የግል ምልከታዬን ሳቀርብ ከላይ በአንቀጽ 5 እና 6 ገደብ የሌለው በእለቱ የወጣውን ያስቸኳይ ጊዜ አዋጅ እያጣቀስኩ ነው። ስልጣን የተሰጣቸው አካላት በኔም ይሁን ከኔ ጋር ቅርበት ባላቸው አካላት ላይ ማንኛውንም እርምጃ ሊወስዱ እንደሚችሉ እያወቅኩ ነው። በሌሎች ግለሰቦች ላይ እንዲህ አይነቱ እርምጃ እየተወሰደ እንደሆነ መረጃው እየደረሰኝም ነው። እስራት፣ አፈና፣ ድብደባ ማለት ነበር። በእንዲህ አይነቱ ወቅት ዝምታን ያልመረጥኩት በመንግስት ወንጀለኛ ሆኖ ከመታየት ይልቅ በራሴ ህሊና ወንጀለኛ ሆኖ መታየት የበለጠ የሚያስጨንቀኝ ሰው በመሆኔ ብቻ ነው። ከጥቂት ቀናት በፊት ጌታቸው ረዳ ዴንቨር ኮሎራዶ ላይ ከ200 ሺህ በላይ ለውጊያ የተዘጋጀ ሰራዊት እንዳለው ተናግረዋል። በዚህ ሰራዊት የተማመነው ጀነራል ጻድቃን የማዕከላዊ መንግስቱ በፕሪቶሪያ የሰላም ስምምነት ቃል በገባልን መሰረት የትግራይን ግዛቶች ማለትም ወልቃይትና ራያን የማይመልስልን ከሆነ በጉልበት እናስመልሳለን ብለው እዛው አሜሪካን ውስጥ በተዘጋጀ ስብሰባ ላይ ተናግረዋል። ጻድቃን ቃል ተገብቶልናል ስለሚለው ጉዳይም ይሁን ስለ ጉልበት መጠቀሙ
የሚናገራቸው ነገሮች ዝም ብሎ እንዳልሆነ ከህወሓት ከራሱ ስናገኛቸው የነበሩ በቂ መረጃዎች እንዳሉ የመንግስት ባለስልጣናት ያውቁታል። እነዚህ ሁለት ግለሰቦች ከየትኛውም የወያኔ አመራር በተለየ በጦርነቱ ወቅት ከአማራ ህዝብ ጋር ሂሳብ እናወራረዳለን በማለት በአደባባይ የተናገሩ የአማራ ህዝብ የተጨፈጨፈበትን ሰው ብቻ ሳይሆን እንስሳቱ በጥይት የተቆሉበትን ክልሉ ከስልጣኔ ርቆ ወደ ድንጋይ ዘመን እንዲመለስ ተደርጎ የመሰረተ ልማት ግንባታዎቹ የህዝብ አገልግሎት ተቋማቱ እንዲወድሙ የተደረገበትን የፕሮፓጋንዳና የጦር ስትራቴጂ የነደፉና ያስፈጸሙ ናቸው። አንባቢ ይህን ሀቅ ዛሬ ጌታቸውና ጻድቃን የት እንዳሉ ራሱን እየጠየቀ እንዲያዩ ያስፈልጋል። የሚገርመው ግን የታሪክ ቧልት የሚል ትርጓሜ ሊያሰጠው በሚችል ደረጃ ጌታቸውና ጻድቃን የአንደኛ ደረጃ የአውሮፕላን ቲኬት ተቆርጦላቸው ሲኦል ድረስ ወርደንም ቢሆን እናወድመዋለን ባሉት የኢትዮጵያ መንግስት የቪአይፒ እንክብካቤ ተደርጎላቸው ወደ አሜሪካ ተጉዘው በከፍተኛ እብሪትና መንደላቀቅ ስለ ሰራዊታቸው አቅምና ስለ ቀጣይ ጦርነት ስለ ትግራይ አሸናፊነት በአሜሪካን ከተሞች ሲደሰኩሩ ሲዘፍኑ እስክስታ ሲወርዱ ከሀገር ያሸሹትን ሀብት ይህን ጻድቃንን እንጂ ምስኪኑን ጌታቸውን አይመለከትም ቦታ ቦታ ሲያስይዙ ከአሜሪካን መንግስት ጌቶቻቸውና መቤቶቻቸው ከነሱዛን ራይስ ጋር ሴራ ሲሸርቡ ከርመው በክብር ወደ መቀሌ ተመልሰዋል። በሌላ በኩል እነዚህ ግለሰቦች በአሸናፊነት ስሜት መናገሻ ከተማቸው በገቡ በቀና ልዩነት የነዚህን እብሪተኞች ሀገር የማፍረስ ተልእኮ በመመከት በስልጣን ላይ ያለውን መንግስት መንበር በማጽናት በተኛበት ለተጨፈጨፈው የሀገር መከላከያ ሰራዊት አለኝታ በመሆን በንብረቱ በደሙና ባጥንቱ በህይወቱ መስዋዕትነት የከፈለው የአማራ ህዝብ በወታደራዊ አገዛዝ ስር እንዲወድቅ ተፈርዶበታል። ይህን ካልኩ በኋላ ጽሑፌን የደመደምኩት እንደ ብዬ ነበር። አሁን በአማራ ክልል ከልዩ ኃይሉ መፍረስ ጋር ተያይዞ የተፈጠረውን ችግር ወያኔዎች ሲያደርጉ እንደኖሩት የክልሉ መሪዎች በስልጣንና በጥቅማ ጥቅም በመደለል ህዝቡንም ሆነ አንዳንዶቹን ከህዝቡ ጎን ለመቆም የወሰኑትን የአስተዳደርና የጸጥታ አካላት በማስፈራራት ወይም ከእውነታው ጋር በተጣላ የፕሮፓጋንዳ ውርጅብኝና በወረዳ 3 ሽፍቶች የሚለውን የሰሞኑን የአብይ አባባል ቢሏል በሌሎችም ዘለቄታዊ መፍትሄ ማምጣት በማይችሉ መንገዶች ሄዶ ለማቃለል የሚደረግ ሙከራ የትም እንደማያደርስ መታወቅ ይኖርበታል። በመጨረሻም የሚያዳምጥ ካለ እንዲህ አይነት ችግር በኢትዮጵያ ውስጥ ሲከሰት የመጀመሪያው አይደለም፣ የመጨረሻውም ላይሆን ይችላል። እንዲህ አይነት በተለይ ከእውነተኛ የህዝብ ብሶት ጋር የተያያዙ ችግሮች ሲፈጠሩ ችግሮቹን ለመፍታት በተለያዩ ዘመናት ያለፉ መንግስታት ከሄዱበትና ውጤት ካላመጡ አደገኛ አካሄዶች መማር ተሸናፊነትን ሳይሆን ብልህነትን የሚያሳይ ይሆናል እላለሁ። ይህ ጽሑፍ በተጻፈ በ15ኛው ቀን ኢትዮጵያ ለቅቄ ንብረትም መኖሪያ ቤትም ወዳልነበረኝ እንግሊዝ ሀገር ጉዞዬን ጀመርኩ። ለማጠቃለል አብይ እንደሚለው ሳይሆን እኔ አቅሜ መዛሉንም እድሜ መግፋቱም የጠፋኝ ሰው አይደለሁም። ችግሩ እኔ አቅሜን ካለማወቄ ጋር የተሳሰረ ሳይሆን ከራሱ ከአብይ አመለካከት ችግር ጋር የተያያዘ መሆኑን መረዳት አልቻለም። ማንም ሰው ሺህ ጊዜ ጉልበቱ ቢዝል እድሜው ቢገፋ በምርጫው ካልሆነ በቀር ለአብይ ባሪያ ወይም ገረድ ሁኜ ከመቅረት የሚያድነው አቅም ሁሌም እንደሚኖረው አብይ ማየት አልቻለም። አብይ አህመድ ሁሉም ሰው በየጊዜው ሰበብ እየፈጠረላቸው እንደሚሰርባቸው እንደ ብርሃኑ ነጋ እንደ አረጋዊ በርሄና እንደ ቀጀላ መርዳሳ ይመስለዋል። አብይ ነው በምሳሌነት የሚያነሳቸው፣ እኔ አይደለሁም። ጉልበቴ ዝሏል፣ እድሜ እየገፋ ነው። አብይ ለምን ሚሊዮኖችን አይገልም፣ አያፈናቅልም፣ አያሳድድም? ለምን እስር ቤቶች በንጹሃን እስረኞች ሞልቶ አይተርፉም? ለምን ሀገር እስከ አጥንቷ በዝራፊዎች አትጋጥም? ለምን 100 ሺህ እናቶችና እህቶች አይደፈሩም? ለምን የሴቶች ጡት አይቆረጥም? ሕፃናትና አረጋውያን አይጨፈጨፉም? ምን አገባኝ ብለው የተሰጣቸውን የስልጣንና የጥቅም ፍርፋሪ እየለቀሙ መኖር የማይችሉ አዛውንቶች ሊኖር እንደሚችሉ አብይ ለመረዳት ስሪቱ ሊፈቅድለት አልቻለም። የአብይ አህመድ መሰረታዊ የፖለቲካ ፍልስፍና በጥቅምና በስልጣን የማይደለል ሰው አይኖርም ነው። እርካብና መንበር በሚል ርዕስ የሰጠው መጽሐፍ አብይ ዛሬ የሚያደርጋቸውን ድርጊቶችን የቀረጹትን አስተሳሰቦችን በሚገባ ዘርዝሮ ያስቀመጠበት ዋናው መጽሐፍ ነው። መደመር አይናችሁን ጨፍኑና ላሙኛችሁ በሚል ስሌት የተጻፈ ቅጥፈት ነው። ስልጣንና ጥቅም የአንቱታ የትልቅነትና የአዋቂነት ፉገራ የማያታልለው ሰው የለም የሚል እምነቱን አብይ አህመድ በዚህ መጽሐፍ ውስጥ ደግሞ ደጋግሞ ያቀረበው ጉዳይ ነው። አብይ ይህን እምነቱን አድማሳዊ እውነት አድርጎ የተቀበለ ሰው ነው። አብይ ይህን ሁሉም ሰው በሬ ሆይ እያልኩ ስልጣንና ጥቅም እያሳየው ባሪያ አደርጋለሁ በሚል ያዘውን ጽኑ የፖለቲካ እምነት የሚጻረር የሰዎች አቋም ሲያጋጥመው እንደ ግራዋ ይመረዋል። ማንጎነኝ ብለው የሚያስቡ ግን ግራዋ የሆኑ በሚል ባለፈው ማክሰኞ በፓርላማ ስብሰባ ወቅት ግራዋ እንደጋቱ ሰው ተንገፍግፎ የተናገረበት ምሬት
ምንጩ ይህ ብቻ ነው። ይህን ስል እኔ ማንጎ ነኝ እያልኩ እንዳልሆነ ይታወቅልኝ። የተከበራችሁ የቦርከና ሚዲያ ቤተሰቦቻችን የዕለቱ የነጻ አስተያየት መድረክ በዚህ መልኩ ተጠናቀቀ።